الله زن بتأم يتكبر كان يلم ولا أحب إليه السوزن دم يتودد كان يلم على العمل فيهن من هذه الأيام العشر بالنزي أسر كانت يمسر من التهليل تهليل لا إله إلا الله ما لا تنبذل والتكبير الله أكبر ما لا تنبذل والتحميد الحمد لله ما لا تنبذل أفضل الدعاء كدعاء بل الدعاء دعاء يوم عرفة يا عرفة كان مدرج دعاء لبيك اللهم لبيك يا رب ودع الله مكروبت الله سبحانه وتعالى ملائكتوችን ጠርቶ በእነሱ ላይ የሚፎክርበት ቀን ነው ባሪያዎችን ተመልከቱ እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት የሚያወጣበት ቀን የለም لا تطفئوا سروجكم ليالي العشر የነዚህ 10 ሌሊቶችን ማብራቶችን ወይም ኩራዞችን ፋኑሶችን እንዳታጠፉ ይሉ ነበር በኢባዳ ላይ በርቱ ይሉ ነበር በዚህ ቀናቶች መጾም ይሄ በጣም استحبابا شديدا በጣም ተወዳጅ ነው ይላሉ የኢባዳ እናቶች የተባሉት የተሰባሰቡበት ነው በሌላ ጊዜ አይሰባሰቡ والفجر በሌሊት በንጋቱ ይላሉ በጎህ ይላሉ وليالي العشر በአስርቱም ሌሊቶች والشفع والوتر በጥንዱም በነጠላው والشفع ማለት يوم النهر نوار عصرين يوم والوتر بنتلاو من الله ደግሞ ያለበት يوم عرفة يا عرفة ቀን በእነዚህ ወራት ወንጀል መስራት ከባድ ሰዎችን በማስተራቅ ላይ ተሯሯጥ ኸይር ስራ ነው ذكر قرآن አብዛ ቁጭ በል ኢዕቲካፍ እየለየት መስጊድ ላይ ቁጭ ብለህ ቁርአን ቅራ ذكر አድርግ ዱዓ አብዛ የዱዓ ወር ነው بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ በርዕሱም እንደተናገረው ውድ ቀናቶች እነዚህ ውድ ቀናቶች እነማን ናቸው አላህ እጅግ በጣም አዛኝ ሩህ ስለሆነ ለኛ ለባሪያዎቹ የተለያዩ አጋጣሚዎችን فرصاዎችን አላህ ያመጣልናል ረመዳንን ጾምን በረመዳን ኸይር ነገር እንድናገኝ ወደ አላህ እንድንቃረብ በመልካም ነገር ላይ እንድንሳተፍ እድሉን አላህ አመጣ ከዛም በኋላ የረመዳን ወር እንዳለቀ ደግሞ ሁለት ወራቶች እንዳለፉ ደግሞ አላህ ፊት ለፊታችን ያሉትን ቀናቶች በመልካም እንድናሳልፍ በቁርአን ገሰጸን ነብዩ አለይሂ ሰላቱ ወሰለም በሐዲስ ነገሩ እነዚህ ፊት ለፊት ያሉ ቀናቶች ውድ ቀናቶች ናቸው حتى ከረመዳን ጭምር ሊበልጡ ናቸው ዝርዝሩን እንመለከታለን አላህ የማለባቸው ቀናቶች ናቸው እነዚህ ቀናቶችን በአግባቡ ማሳለፍ ከኛ በጣም ይጠበቃል ለምን ከተባለ ወሩ ራሱ አላህ ግዴታ ያደረገብን እንደዚሁ ያከበራቸው ወራቶች አሉ ረሱል አለይሂ ሰላቱ ወሰለም عن أبي بكر نفع بن الحارث رضي الله عنه عن النبي صلى الله عليه وسلم قال باستر لفت حديث لاي إن الزمان قد استدار كهيئته يوم خلق الله السماوات والأرض زمنكو الله سماي مدر بفتروا جزي إن نبروا هنوالا السنة 12 شهرا عمد مالت أسرولت وراتش ناتشوال رسول عليه الصلاة والسلام منها 4 كنسو أراتو حرم بتأم يتكبروا ناتشو 3 متواليات 3 بتكتايلو ناتشو ذو القعدة ذو الحجة والمحرم ذو القعدة ذو الحجة محرم 3 تكتاتاي ناتشو ورجب مدر رجب يبالو دمو الذي بين الجمادى والشعبان بجمادانا بشعبان مهكل ያለው ረጀብ ይሄ አራተኛ ወር እነዚህ በጣም የተከበሩ ናቸው በእነዚህ ወራት ወንጀል መስራት ከባድ
ወንጀልነቱ ኃጢአትነቱ የገዘፈ ነው። በእነዚህ ወራት ኸይር መስላቱም እንደዛው የተከበረ ነው። ይሄ ደግሞ ፊት ለፊታችን ያሉት የዙል ሂጃ 10 ቀናት ደግሞ ከነዚህ ከተከበሩ ወራት ውስጥ አንደኛው የሚገኝ የዙል ሂጃ ወር ላይ ነው። 10 ደግሞ የዙል ሂጃ 10 ቀናት ደግሞ አያሙ ዱንያ ውስጥ ካሉ ቀናቶች በአጠቃላይ በላጭ ያደረጋቸው አላህ ሱብሓነሁ ወተዓላ ትልቅ ደረጃ የሰጣቸው ቀናቶች ናቸው። ለይለቱል ቀድር ሲባል ውስጣችን የሚሰማን ስሜት አለ አይደል? ነሻጣ የረመዳን የመጨረሻ ሌሊቱ ሁሉም በነሻጣ ለማሳለፍ ለይለቱል ቀድር ለማግኘት ከአላህ ጋር ለመቃረብ ብዙዎቻችን እነዚህ ሌሊቶች በመልካም እንዳሳለፋችሁ ተስፋ አደርጋለሁ። አሳልፋችኋል። ልክ እንደዛው ቀኖቹ ደግሞ አሉ ከሚባሉት ከዱንያ ቀናቶች የዙል ሂጃ 10 ቀናቶች በላጭ ናቸው። ይሄን ነው የምንመለከተው። አላህ ፈደለ አላሁ ተዓላ በይነ መኽሉቃቲሂ በፍጡራኖቹ መካከል አላህ አበላልጧል። ወረፋ ባዕضሃ አላ ባዕድን ደረጃት ከፊሉም ወደ ከፊሉ ደግሞ በደረጃ ላይ አድርሷቸዋል። ፈፈደለ ባዕዱል አያም ከቀናት መካከል አላህ የመረጣቸዋል። ወሽሁር ከወራቶች አላ ባዕድን ከከፊሎቹ አላህ ቀናትን ከቀናት ወርን ከወር አበላልጧል። ፈጀዐለ አያሙል ዐሽሩል አወል ሚን ዚል ሂጃ የዙል ሂጃን 10 ቀናቶች አፍደለ አያሚ ዱንያ ከዱንያ በላጭ ቀን አላህ አደረጋቸው። የዙል ሂጃ 10 ቀናቶች አፍደሉ አያሚ ዱንያ ላይ አሉ ከሚባሉ ቀናቶች አላህ የበላይ አደረጋቸው። ወጀዐለ አፍደለሃ የውሙ ነህር ከዚህ ከዙል ሂጃ ቀን ደግሞ 10ኛው ቀን የውሙ ነህርን ደግሞ ከፍ አደረገው። እንደዚሁም የውሙ ዓረፋንም አላህ አተለቀው። ወአፍደለ አያሙል ኡስቡዕ ከሳምንታት ደግሞ ካሉት የውሙል ጁምዓን አላህ የበላይ አደረገ። ወአፍደሉ ለያሊ ከሌሊቶች ደግሞ አላህ ለያሊል ዐሽሪል አዋኺር ሚን ረመዳን ከረመዳን የመጨረሻ 10 ሌሊቶችን አላህ የበላይ አደረገ። ወአፍደለሃ ለይለቱል ቀድር ከሷም ደግሞ ከ10 ሌሊቶች ደግሞ ለይለቱል ቀድርን አላህ የበላይ አድርጓል። አላህ ያመጣልን የሰጠንን ፍርሳ መጠቀም እኛ ላይ ይጠበቅብናል። ዙል ሂጃ ቀናቶች ረሱል ዓለይሂ ሰላቱ ወሰላም በሐዲስ ብዙ አሉላቸው፣ ብዙ ተናገሩላቸው። እነዚህ የዙል ሂጃ ቀናቶች በእነዚህ ወራት በእነዚህ ቀን የሚሰራ ስራ ትልቅ ደረጃ እንዳለው ረሱል ዓለይሂ ሰላቱ ወሰላም አብደላህ ብኑ ዓባስ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን አያም አልዐመል ሷሊህ ከቀናት መልካም ስራ የሚሰራበት ቀን የለም ፊሂን አሐቡ ኢለላህ አላህ ዘንድ በጣም ተወዳጅ ከሆኑ ቀናቶች ሚንሁ ፊ ሃዚሂል አያሚል ዐሽር ያዕኒ ዐሽር ዚል ሂጃ በእነዚህ 10 ቀናት ከሚሰራ የበለጠ በላጭ ስራ የሚሰራ ኸይር ነገር የለም። ቃሉ ወለል ጂሃዱ ፊ ሰቢልላህ ጂሃድ ፊ ሰቢልላህ እንኳን ቢሆን በእነዚህ 10 ቀናት የሚሰራ ቀናቶች ስራዎች ከጂሃድ እንኳን ይበልጣሉ እንዴ ብለው ሲጠይቋቸው ቃሉ ወለል ጂሃዱ ፊ ሰቢልላህ አው ከጂሃድ ፊ ሰቢልላህ ይበልጣል። ቃል ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ አንድ ሰው በገንዘቡ በነፍሱ በአላህ መንገድ ሊታገል ወጥቶ ወለም የርጅዕ ሚን ዛሊከ ቢሸይኢን በአንዳች ነገር ሳይመለስ ንብረቱም ነፍሱም የቀረሰው ካልሆነ በስተቀር በእነዚህ 10 ቀናት የሚሰራ ስራ እጅግ በላጭ አላቸው። እነዚህ ቀናቶች ውድ ቀናቶች ናቸው። እንዲሁ ልናሳልፋቸው የሚገባ አይደለም። ስለ ቀናቶቹ እናወራለን። ነገር ግን እነዚህ ቀናት ሲመጡ ከመግባታቸው በፊት በጣም ጥቂት ቀናት ነው የቀሩት። እንዴት እንቀበል? ዝም ብለን ልክ ረመዳን ሲመጣ ረመዳንን ንጹህ ሆነን መቀበል እንዳለብን ቀልባችንን ንጹህ አድርገን ወደ አላህ ተቃርበን ንጹህ ተውባ አድርገን መቃረብ እንዳለብን እነዚህ ቀናቶችንም ንጹህ ሆነን ልንቀበል ይገባል። ወደ አላህ ልንመለስ ይገባል። ተውባ ልናደርግ ይገባል። ካለንበት ገፍላ ልንላቀቅ ይገባል። ከወንጀል ልንወጣ ይገባል። ወደ አላህ ልንቃረብ ይገባል። በየትኛውም ሰዓት፣ በየትኛውም አካባቢ፣ በየትኛውም ሐላችን ሁሌ ወደ አላህ መመለስ እንዳለብን ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ነግረውናል። ረሱል ዓለይሂ ሰላቱ ወሰላም አላህ አሽረፉል አንቢያ ወልሙርሰሊን ለበላይ ያደረጋቸው ጀነት የመሰከረላቸው ከጀሃነም አላህ ሁር ያላቸው ነፃ ያላቸው የወደፊት ያለፈው ወንጀል በአጠቃላይ የማራቸው ረሱል ዓለይሂ ሰላቱ ወሰላም
አንድ ቦታ ላይ ቁጭ ብለው እና አብዱላህ ኢብኑ ዑመር ሲናገሩ አንድ መጅሊስ ላይ ቁጭ ብለው ለነብዩ አለይሂ ሰላቱ ወሰላም መቶን ቁጥርላቸው ነበር። ረቢ እግፊር ሊ ወቱብ ዐለይሂ እያሉ ጌታዬ ማረኝ ሲሉ ወደ አላህ ተውባ ሲያደርጉ መቶን ቁጥር ነበር። ወንድሜ ለማን ነው መቶ የቆጠሩት? ለነብዩ አለይሂ ሰላቱ ወሰላም። ነብዩ በአንድ በተቀመጡበት ቦታ ላይ 100 ጊዜ ኢስቲግፋር ሲያደርጉ ወደ አላህ ሲመለሱ እንዲህ ካደረጉ እኔና አንተስ ወንጀል ላይ ወደቅን የተጨማለቅን ከአላህ መንገድ የራቅን ኢስቲግፋር ያስፈልገንም? ወደ አላህ መመለስ ያስፈልገን? ያስፈልጋል። እንደሚያስፈልግ ሁላችንም እንስማማለን። ለምን ከተባለ አናቀውም መቼ እንደምንሄድ። በየፕሮግራሜ ባያለው መስጊድ ላይ እናገራለሁ። ሞቱል ፉጃ በጣም በዝቷል። ድንገተኛ ሞት በዝቷል። እንዳንቀላፋን ይዞን እንዳይድ ሁሌ አንድ ሙስሊም استعداد ዝግጅት ሊያደርግ ይገባል። ሁሌም ራሱን ንጹህ ሊያደርግ ይገባል። ሁሌም በተነሳ በተኛ ቁጥር ኢስቲግፋር ሊያደርግ፣ በሄደ በተቀመጠ ቁጥር ኢስቲግፋር ሊያደርግ ወደ አላህ ልንቀርብ ግድ ይላል። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ወይ ወደ አላህ ትክክለኛ መመለስን ተመለሱ። توبة نصوحا ትክክለኛ ንስሐ ግቡ፣ ወደ አላህ ተመለሱ። استغفار እናድርግ። የመጀመሪያው ከወንጀላችን ያ ረብ ማረኝ። ይሄው ረመዳንን ሰጠኸኝ፣ ረመዳንን በጥሩ ሁኔታ አሳለፍ። ከረመዳን በኋላ ደግሞ ትንሽ ተንገዳገድኩኝ፣ ወንጀል ላይ ወደቅኩኝ። አሁን እድሉን አመጣህልኝ፣ ምህረቱን ለግሰኝ ጌታዬ ብለን ወደ አላህ እንመለስና እነዚህን 10 ቀናቶችን በአግባቡ እንጠቀምበት። በአግባቡ ወደ አላህ Subhanahu Wa Ta'ala እንመለስ፣ ወደ አላህ እንቀርብበት። ትልቅ ቀን ነው፣ አላህ የማለባቸው ቀን ነው። አላህ والفجر وليالي العشر والشفع والوتر والفجر بلليت بادقات ملالو بقوه ملالو وليالي العشر بأسرتم لليتوش والشفع والوتر بتندم بنت الأول والشفع مالت يوم النهر نوار أسرين يوم والوتر بنت الأول ملالو دقم يلبت يوم عرفة يا عرفة كأنه አላህ የማለባቸው ቀናት ናቸው። እነዚህ ቀናት እኛን ከሐጅ ከሚያደርጉ ሰዎች ጋር እዚህ ሐጅ ማድረጉ የሚያመሳስላቸው ብዙ ተግባራቶች አሉ። ሐጅ የሚል ሰው የሐጁን ስነ ስርዓት እስኪጨርስ ድረስ ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩን አይቆረጥም ወይም አይላጭም አይደለም። ልክ እዚህም ያለ ሰው ኡዱህያ የነየተ ሰው ለማረድ የነየተ ሰው ምን ያደርጋል? ጥፍሩን አይቆረጥም፣ ጸጉሩን አይቆረጥም፣ አይላጭም። ከሰውነቱ ጸጉር አስለቅ መቼ ነው የሚያደርገው? ኡዱህያውን ከኢርሰላት በኋላ ካረደ በኋላ የዛኔ ነው ጥፍሩ ሊቆረጥ የሚችለው፣ ጸጉሩ ሊላጭ ወይም ደግሞ ሊቆረጥ የሚችለው። ከምን ጋር ያመሳስላል? ሐጅ ላይ ካሉ ሰዎች ጋር የሚያመሳስል ነው እነዚህ ቀናቶች። ለዚህም ነው ረሱል አለይሂ ሰላቱ ወሰላም እነዚህ ከባድ ቀን ስለሆኑ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁም ባስተላለፉት ሐዲስ ሌሎችም ሰሃቦች በዘገቡት በእነዚህ ቀናቶች ላይ ተስቢህ፣ ተህሊል፣ ተህሚድ አብዙ። ማ ሚን አያም አዕዘሙ ዐንደላህ ወላ አሐበ ኢለይሂ አልዐመሉ ፊሂነ ሚን ሃዚሂል አያም ሚን አያሚል ዐሽር። አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ማ ሚን አያሚን አዕዘሙ ዐንደላህ አላህ ዘንድ በጣም የተከበረ ቀን የለም፣ ወላ አሐበ ኢለይሂ እሱ ዘንድም የተወደደ ቀን የለም። አልዓመሉ ፊሂነ ሚን ሃዚሂል አያሚል ዐሽር በእነዚህ 10 ቀናት የሚሰራ የበለጠ የለምና ፈአክሲሩ ፊሂነ በእነሱ ላይ አብዙ። ሚነ ተህሊል ተህሊል ላኢላሃ ኢለላህ ማለትን አብዙ። ወተክቢር አላሁ አክበር ማለትን አብዙ። ወተሕሚድ አልሐምዱሊላህ ማለትን አብዙ። አኽረጀሁ አሕመድ ኢማሙ አሕመድ ዘግበውታል። ሰነዱ ሰሂህ የሆነ በሆነ ሰነድ ዘግበውታል። ይህን ሐዲስ ተስቢህ የምናበዛበት፣ ተክቢር የምናበዛበት፣ ወደ አላህ የምንቃረብበት ቀናቶች ናቸው። ና ይሄን ያህል ቀናቶቹ እንደዚህ ውድ ከሆኑ እኛ ላይ ምን ይጠበቃል ከተባለ አልዓመሉ ሷሊህ መልካም ስራ መስራት። መልካም ስራ ቢቆጠር አያልቅም፣ እጅግ ብዙ ናቸው። አንደኛ በሰላታችን ላይ ጠንካራ ልንሆን ይገባል። ጠንካራ ሱናውን ፈርዱን ጠብቀን መስገድ። ለምን በላት ቀና አለ
እያንዳንዱ ስራችንን ልናስመዘግብ ይገባል። የሚቀጥለው እንድረስ አናውቅምና በእነዚህ 10 ቀናት ሰላታችን ላይ እጅግ በጣም ጠንካራ ልንሆን ይገባል። የቻለ ሰው መጾም ጾሙ ሚን ሐዲስ 9ኛው ቀን እንዲጾም ታዘዋል። ነገር ግን አልዓመል ሷሊህ መልካም ስራ ውስጥ ስለሚገኝ ስለተባለ ከመልካም ስራዎች አንዱ ምንድነው? ጾም ነው። ኢማሙ ነወዊ ረሕመቱላህ ዐለይሂ በዚህ ቀናቶች መጾም ይሄ በጣም እስትሕባበን ሸዲደን በጣም ተወዳጅ ነው ይላሉ። ኢብኑ ሐጀር ኡመሃቱል ዒባዳት የኢባዳ እናቶች የተባሉት የተሰባሰቡበት ነው። በሌላ ጊዜ አይሰባሰቡ የኢባዳ እናቶች ምን ሰላት ሁሌም አለ፣ በእነዚህም አለ። ሰደቃ አለ፣ ሰደቃ ሁሌም አለ፣ በእነዚህም አለ። ጾም ሁሌ አለ አይደል? ሰኞ ሐሙስም ይጾማል፣ በእነዚህም አለ። ሐጅስ ከዚህ ውጭ ይሰራል? በዚህ ወር ነው ሐጅ የሚሰራው። 8ኛው ቀን ይጀምራል፣ 13ኛው ቀን ላይ ይጠናቀቃል። በቃ የሐጅ ስራ ዋና ተግባሩ በ5 ቀናት የሚጠናቀቅ። 8ኛ ቀን ወደ ሚና ይሄዳል። 9ኛው ሱቢ ሰግዶ ደግሞ ሌሊት ላይ ወደ አረፋ ይሄዳል። ልክ መግሪብ ድረስ ይቆያል። ከዛ በኋላ ወደ ሙዝደሊፋ ይመለሳል። ከዛ በኋላ ጀመራት ምን አድርጎ ወደ ሚና ይመለሳል። አያም ሚና ላይ 2 ቀን ወይም 3 ቀን ይቆያል። በ5 ቀን የሚያልቅ ስራ ሐጅ ያለው በዚህ። ስለዚህ ኡመሃቱል ዒባዳ የኢባዳ እናቶች የሚባሉ ዋናዎቹ የተሰባሰቡበት ቀን ነው። ስለዚህ ጾም ላይ ጠንካራ መሆን። ስለ የውሙ ዓረፋ መጨረሻ መጣበታል። ሰደቃ ላይ ጠንካራ ነው። በተለይ በዚህ ወቅት ወንድሞች ሰደቃ ላይ እንበርታ። በላ ያንዣበበ ነው። በላ ከየቦታው እየመጣ ነው። ይህንም በላ ሊቀለብስ የሚችለው ደግሞ አንደኛው ሰደቃ። እንተዛዘን። ዛሬ ሰው ይጨካከናል፣ አንዱ ላይ ይጨክናል። ሰው ዛሬ ደም ለማፍሰስ ለመግደል በጣም ይጣደፋል። ነገ የውመል ቂያማ መጀመሪያ ፍርድ የሚፈረደው በሰዎች ደም ነው። በኢባዳ ከሆነ ሰላት ነው። በሰዎች መካከል ያለ ግን በደንቡ ጉዳይ ነው። አላህ በሰዎች ደም ነው መጀመሪያ ፍርድ የሚሰጠው። ይህ ባለበት ሰዓት ላይ እስቲኛ ወደ ራሳችን እንመለስ፣ እንተዛዘን። ስንተዛዘን አላህ ያዝናል። አላህ በሚወዳቸው ቀናቶች ላይ ሰደቃ እናብዛ፣ እንዘርጋ፣ የተቸገሩትን እንመልከት። ዛሬ ሰው ከቤቱ ተፈናቅሎ ምን ብሎ ጎዳና ላይ የወደቀ ብዙ አለ። የቤት ክራይ መክፈል ያቃተው የተቸገረ ብዙ አለ። ለአላህ ብለህ ማንም ሳያቀባ አድርገው፣ አላህ የተሻለ ያመጣልሃል። አላህ ያለምንም ጥርጥር የተሻለን ነገር አላህ ያመጣል። ለማን? ለአላህ ብሎ በአላህ መንገድ ላይ ኸይር ነገር ላይ ተገኘ ሚስጥር አድርገህ ማንም ማይብር። ነገ የውመል ቂያማ ፀሐይ 1 ስንዝር ቀርባ ሰዎች ነፍሲ ነፍሲ ብለው በሚጨናነቁበት ሰዓት ላይ አላህ ከ7 ሰዎች መካከል አንደኛው ማን ነው? ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚንሁ። ሰው አንድ ሰው አለ። ምን አይነት ሰው? ሰደቃ ሲሰጥ ግራ እጁ ሲሰጥ ቀኝ እጁ ማታውቅበት ድብቅ አድርጎ የሰጠ ነገ የውመል ቂያማ የማንም ጥላ በሌለበት ሳለ አላህ የእርሱ አርሽ ጥላ ስር ያጣልላቸዋል። ከዛ ጭንቀት ነጃ ይላቸዋል። ስለዚህ ሰደቃ ላይ በርታ፣ አውጣ። አንድ ወንድም አለ መርካቶ ላይ እንደው ስራው ክራውድር ሲሆንብኝ ይለኛል። በዚህ ቋንቋ ነው የሚያደርገው። ጭንቅንቅ ሲል ስራ ምናምን ሲጠፋ አለ ከሌለኝ እንኳን ተበድሬ አንድ ትልቅ በሬ እገዛለሁ አለ። አንዳንዴ ማስገፍፍበት እንኳን ገንዘብ አጣለሁ አለ። ከዛ በኋላ ስጋውን ቆራርጬ ምን ብዬ በፌስታል አድርጌ በምሽት ሄድና ምስኪኖች ቤት ወረውራለሁ አለ። እሁዴን አድርጌ አለ ወላሂ አለ ምን እኮ ነው ይባል ወላሂ አለ ማክሰኞ ውጤቱን አገኘዋለሁ አለ። ገበያው ይከፋፈትልኛል። ሱብሃንአላህ አንፊቅ ይንፈቅ አለይክ፣ ስጥ ይሰጣል። አላህ ሱብሃነሁ ወተዓላ ያለው አንፊቅ ይንፈቅ አለይክ፣ ስጥ ይሰጣል አለ አላህ ሱብሃነሁ ወተዓላ። አላህ ሱብሓነሁ ወተዓላ እንዲሰጠን ኸይር ነገር እንዲወፍቀን የምናገኝበት ትልቅ አጋጣሚ ነው። ስለዚህ ሐጅ ላይ ያሉ ሰዎች አላህ ሐጃቸውን ይቀበላቸው። ለሐጅ የተነሳችሁ አላህ ሐጀል መብሩር አላህ ያርግላችሁ። ምናልባት ለሚቀጥለው የነየታችሁና ዘንድሮ ደግሞ ዙነን አገራችን ላይ ናችሁ ደግሞ በዚህ ኸይር ስራ ላይ መጣደፍ ሌላ ነው። ሰደቃ ላይ በርታ፣ እንተዛዘን። ሰዎችን አስታርቅ፣ ሰዎችን በማስታረቅ ላይ ተሯሯጥ። ኸይር ስራ ላይ ሩጥ፣ ዚክር ቁርአን አብዛ። ቁጭ በል ኢዕቲካፍ እየነየትክ መስጊድ ላይ ቁጭ ብለህ ቁርአን ቅራ፣ ዚክር አድርግ።
ዱዓ አብዛ የዱዓ ወር ነውና የዱዓ ቀናቶች ናቸውና በተለይ ደግሞ የውሙ ዓረፋ የዓረፋ ቀን ሱብሃንአላህ ትልቅ ምንዳ ያለው ቀን ነው። ነብዩ አለይሂ ሰላቱ ወሰላም ስለ የውሙ ዓረፋ ሲነግሩን እንዲህ አሉ። አፍደሉ ዱዓኢ ከዱዓዎቹ በላይ ዱዓኡ የውም ዓረፋ የዓረፋ ቀን የሚደረግ ዱዓ ነው። ወአፍደሉ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩት ነቢያቶች ካሉት ነገር ደግሞ በላጩ ነገር ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። በሌላ ዘገባ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ቢየዲሂል ኸይሩ ወሁወ ዐላ ኩሊ ሸይኢን ቀዲር። አያችሁ ላ የለም ኢላህ አምላክ ኢላላህ ማን ሲቀር አላህ ሲቀር ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ማን ነው? አላህ ነው። በውሸት ከሆነ ሁሉም ይመለካል። ድንጋይም ይመለካል፣ ላምም ይመለካል፣ አይጥም ይመለካል። ህንድ ሀገር አይ ስታል ሱጁድ የሚያደርጋለ በላማ ተበሩክ ብሎ ሽንቷን ጭምር የሚለቀለቃለ ላምን አምላኬ ነው እንዳይታረድብኝ ብሎ ጦርነት የሚከፍቱ ቡድኖች አሉ ህንድ ውስጥ አይደል? ዓለም ላይ ይሄን ያህል አቅላቸው ይሸጡ ማለት ነው። በእውነት የሚመለክ አላህ ውጭ የለም። ዋህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምዱ ምስጋናም በአጠቃላይ ለሱ ነው። ቢየዲሂል ኸይሩ ኸይር ነገር በአጠቃላይ በእጁ ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አላህ ምንም የሚሳነው ነገር የለም። ስለዚህ አፍደሉ ዱዓው የውም ዓረፋ የዓረፋ ቀን የሚደረግ ዱዓ። ዓረፋ መቼ ነው? ዙልሂጃ 9ኛው ቀን። እኛ በተለምዶ ዓረፋ የምንለው የኢዱን ቀን ዓረፋ እንላለን። የኢዱ ቀን የውሙን ነሕር ወይም ደግሞ የውሙል አድሃ ኢደል አድሃ የሚባለው የእርዱ ቀን የሚባለው 10ኛው ቀን። 9ኛው ቀን ግን የውሙ ዓረፋ ነው። ከዓረፋ ክልል ላይ ወይም ሐጅ ከሚያደርጉት ውጭ ያሉ ሰዎች እንዲጾም ይወደድላቸዋል። ለምን? የ2 ዓመት ወንጀል ስለሚያስምር። ሐጅ ያሉ ሰዎችስ አይጾሙም። ነብዩ አፍጥሯሉ በልቷል ይበላል። ለምን? ድካም አለበት ነው። ቀኑን ሙሉ እስቲግፋር ዚክር ሲያደርጉ ለበይክ አላሁመ ለበይክ እያሉ ወደ አላህ የሚቀረቡበት አላህ ስብሓነሁ ወተዓላ መላእክቶችን ጠርቶ በእነሱ ላይ የሚፎክርበት ቀን ነው። ባሪያዎችን ተመልከቱ፣ ይኸው የተጎሳቆሉ አቧራ ለብሰው መጥተው እኔ ጋር ለመቀረብትን የሚሰሩትን ኑና ተመልከቱ ብሎ አላህ በመላእክቶች የሚፎክርባቸው ቀን ያ ቀን ማለት የውም ዓረፋ ማለት አላህ ባሪያዎችን ከጀሃነም እሳት ሁር የሚልበትን ቀን አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባስተላለፉት ሐዲስ ኢማም ሙስሊም በዘገቡት ላይ እንደ ዓረፋ ቀን አላህ ባሪያዎችን ከጀሃነም እሳት የሚያወጣበት ቀን የለም። አላህ ሁር እንዲበል ዱዓ የምናደርግበትን ነው፣ እድል ነው። ስለዚህ የቻለ ከዙልሂጃ 1 ጀምሮ ምን ይላል? ይጾማል። ያንን ያልቻለ ግን ቢያንስ የውሙ ዓረፋን ግን ልንጠቀምበት ይገባል። 9ኛው ቀን ለምን? ያለፈውንና የወደፊቱን የ1 ዓመት ወንጀል ያስምራል ብለው ነብዩ አለይሂ ሰላቱ ወሰላም ነገሩን። እነዚህ ቀናቶች ትልቅ መሆናቸውን የተለያዩ ሰለፎች ስለ እነዚህ ቀናቶች ነገሩን። ሰዒድ ኢብኑ ጁበይር ረሕመቱላሂ አለይሂ ስለ እነዚህ ቀናቶች ሲናገሩ እንዲህ ይላሉ። ታላቁ ሰለፍ ሰዒድ ብኑ ጁበይር ፈካነ ሰዒድ ብኑ ጁበይር ረሒመሁላህ ኢዛ ደኸለ አልዓሽር እነዚህ 10 ቀናቶች ሲገቡ እጅቲሃደን ሸዲደን በጣም ልዩ ትግል ያደርጉ ነበረ። ሐታ ማ የካዱ የቅዲሩ ዐለይህ አይችለውም ተብሎ እስከሚታሰብ ድረስ በጣም ይታገሉ ነበር። ወካነ የሑሱ ዐለል ዒባዳ በኢባዳ ላይም ሰዎችን ይቀሰቅሱ ነበር። ፊ ለያሊ ልዓሽሪ በእነዚህ 10 ሌሊቶች ጭምር ወየቁል እንዲሉ ነበረ ላ ቱጥፊዑ ሱሩጀኩም ለያሊ ልዓሽር የእነዚህ 10 ሌሊቶችን ማብራቶችን ወይም ኩራዞችን ፋኑሶችን እንዳታጠፉ ይሉ ነበር። በኢባዳ ላይ በርቱ ይሉ ነበር። ወየቁል አቡ ዑስማኑ ነህዲ አቡ ዑስማኑ ነህዲ የሚባሉት ታላቁ ዓሊም ምን ይላሉ? ካኑ ዩዓዚሙነ 13 ዓሸራት 10 በጣም ያከብሩ ነበረ። ዓሽሩ ልአኺር ሚን ረመዳን የረመዳን የመጨረሻ 10 ሌሊቶችን አንድ። ሁለተኛው ወልዓሽሩ አወሉ ሚን ዙልሂጃ የዙልሂጃ የመጀመሪያዎቹ 10 ቀናቶችን
በጣም ያከብሩ ነበር እንደዚሁም ወልአሽሩ الأول من محرم የሙሐረም አስሮችንም እንደዛው በጣም ይጠናከሩ ነበር በእነዚህ ቀን ላይ ኢባዳቸውን በጣም ያበረቱ ነበር እኛስ ታዲያ የውሙ ዓረፋ ትልቅ ድል ያለባት ቀን አንድ ይሁዲ መጣና ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ ነገር አላቸው ዑመርን መጥቶ ይሄ ቀን እኮ ማለት እኛ በእኛ ይሁዶች ላይ ብትወርድ ኖሮ በጣም ትልቅ ቦታ እንሰጠው ነበር ብሎ ለዑመር ኢብኑ ኸጣብ አንድ ይሁዲ ያቀርብላቸው አዩ የውሚና አሉት ዑመር የትኛው ቀን ነው ብሎ ጠየቁት ዑመር اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ملون القرآن يوردبتن كان اتشي بنيا بيهودوች ላይ ብትወርድ ኖሮ لاتخذنا عيدا عيد አድርገን ذلك اليوم عيدا ይችን ቀን عيد አድርገን እንይዝ ነበር አላቸው ለዑመር የዚህ ጊዜ ዑመር አዩ አያ የትኛው አያ ነው ብሎ ሲጠይቁት አሁን የቀረውትን اليوم ዛሬ أكملت لكم ለእናንተ ሞላሁላችሁ ዲነኩም ሃይማኖታችሁ ሙሉ አድርጋለሁ ምንም ጉድለት የለውም አላህ ሙሉ ያደረኩበት ቀን ነው وأتممت عليكم نعمتي ጸጋዬንም በእናንተ ላይ ፈጸምኩ አሟለሁ ورضيت لكم الإسلام دينا ከሃይማኖት በኩል ደግሞ እስልምናን ወደድኩላችሁ ያሉ የቁርአን የወረደበትን ቀን ዒድ አድርገን እንይዝ ነበር ስላቸው ይሁዲዩ قال عمر قد عرفنا ذلك اليوم እችን ቀን በርግጥም እናቃታለን والمكان ቦታውንም እናውቃለን الذي نزلت فيه على النبي صلى الله عليه وسلم بنبي عليه الصلاة والسلام ላይ የወረደው وهو قائم بعرفة عرفة ተራራ ላይ ነብዩ ቆመው يوم الجمعة ቀኑ ጭምር ጁምዓ ነበር የዛኔ ዘጠነኛው ቀን ጁምዓ ነበር ነብዩ ሐጀተል ወዳዕ ያደረጉበት ላይ እቺ ነብዩ ሊሞቱ 80 ቀናት ሲቀር እቺ ቁርአን ያወረደች ዛሬ ሃይማኖታችሁን ሞልቻለሁ ጸጋዬንም በእናንተ ላይ ፈጽሜያለሁ አሟልቻለሁ ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ እውቅና የሰጠው ዲን አላህ ዘንድ እውቅና ያለው አላህ ዘንድ ተቀባይነት ያለው ኢነ ዲነ ዒንደላሂ الاسلام የታወጀበት ቀን ማለት ነው ይሄ ነው ሲል ይሁዲው ምን አለ እቺን ቀን በእኛ ላይ ብትወርድ ዒድ አድርገናት እንይዝ ነበር ከባድ መልእክት ስላላት ነው ስለዚህ አላህ የውሙ ዓረፋን የተለያየ ስጦታ ትልቅ ደረጃ አላህ ሰጥቷል ስለዚህ በእነዚህ ቀን ላይ እኛም በዚህ መልኩ በጾም በዱዓ በዚክር አላህ Subhanahu Wa Ta'ala ኸይር ነገር እንዲያጋጥመን እየተማጸንን ልናሳልፈው ይገባል ምናልባት ዘንድሮ ያለደ ያ ረብ ነብይ በዛ ቀን እጃችንን እናንሳ የተጨነቀ የለም ከመሐከላችን የሆነ ነገር መጥቶበት ከዛ ጥንቀት ለመላቀቅ ጉዳዩ ሚስጥሩን እሱና አላህ ብቻ የሚያውቅ የለም ውጭ ሀገር ሆነው ለቤተሰቦቼ ምን ይዤ ልምጣ ጨነቀኝ ምን ባዶ እጄን ነው የሆነ ነገር ሆኜ እንደዚህ ሆኛለሁ ብሎ የተጨነቁ እህት ወንድም የለም ታዲያ ቀን ላይ ለምንድን ነው እጃችንን ማንሳት ይከበደ ያ ረብ እንበል እጃችንን እናንሳ ስናነሳ ደግሞ አንድ ነገር ልትበሉ በጥርጣሬ ምንም ጊዜ አላህን አንለምን አላህ እንደሚያደርግልን እርግጠኛ ነን والله አላህን እርግጠኛ ሆኖ ከለመነ አላህ ይቀበላል ادعوا الله وانتم موقنون بالاجابه على النبي عليه الصلاه والسلام አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ከሰጠኝስተኝ ካልሰጠኝስተኝ አትበሉ አላህ አስገዳጅ የለውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ማንንም አላህን አያስገድድም ነገር ግን እንደሚሰጠን እርግጠኛ ሆነን ያ ረብ ይሄ ጉዳይ አለኝ ሐጃችን እናቋለን የሁላችንም ሐጃ ይለያያል አላህ ደግሞ ለእያንዳንዳችን እንደ ሐጃችን ቢሰጠን ምንም ካዝኖ አይጎልም ባህር ውስጥ እንደገባ መርፌ ነው ባህር ውስጥ መርፌ ገብቶ ቢወጣ ከባህሩ ላይ የሚቀንሰው ውሃ አለ መርፌ የለም አይደል አላህ ዘንድ እንደዚህ ሀብታም የሆነ ጌታ ነው ያ አዩሃ الناس አንቱም الفقراء الى الله والله هو الغني الحميد እናንተ ሰዎች ሁላችሁ ወደ አላህ ከጃዎች ጃሃዎች ናችሁ አለ አላህ ሀብታም ምስጉን ከማንም ምንም አይፈልግ የተቃቃ ጌታ ማን ነው አላህ ብቻ ነው ስለዚህ ያ ረብ እንበል ሐጅ ሚናፍቃለ በተለይ ደግሞ በደረሳነት ህይወት ያሳለፈ ኪታቡል ሐጅ ሲመጣ ሐረምን በቴሌቪዥን መስኮት ስትከፍት ስታይ ልብ ይፈነዳል ሐጅ ሐጅ ይላል ሐቂቃ ለምን የሚናፈቅ አላህ እንዲወደድ ያደረገው ቦታ ነው አላህ ይህንንም እንዲወፍቅ እጅህን አንሳ ሌላ መሐጃ አለብህ ቤተሰብ ታሞብህ አልጋ ላይ ተኝቷል ቀርቷል ያ ረብ በል በእርግጠኛነት አላህን ለምነው
አላህ ይቀበላል። ኡድኡኒ አስተጂብ ለኩም ለምኑኝ እቀበላቸዋለሁ። አላህ ደግሞ ቃል ኪዳኑ የሚያጥፍ ጌታ አይደለም። አላህ ለምኑኝ እኛ አደብ ይዘን ብቻ አደቡን አሟልተን ራቁ ካለን ነገር ርቀን አላህን እንለምነው። ከሐራም እንራቅ። አሁን ሰዓት ላይ ጭምር ሰው በዚህ የተከበረ ወር በእነዚህ ዙልጃ ከባድ ቀናቶች ጭምር ሐራም ላይ ይሮጣል። ላ ተውባ አድርግ ወንድሜ፣ ተውባ አድርግ እህቴ። ወደ አላህ እንመለስ፣ እንቃረበው፣ አላህን ምህረት እንጠይቀው። አጀላችን መች እንደሚደርስ አይታወቅም። ዱንያ የፈለገ ብንቆይ ማቾች ነን፣ እንሄዳለን። ሙሳ ዓለይሂ ሰላም ጋር መለከል ሞትን አላህ ላከባቸው። ሲልክባቸው ምን ልታርግ መጣ? ልወስድህ። ወስደው በጥፊ ያሉት። መለከል ሞት አላህ ዘንድ ግድ የሚማታ ባሪያ ጋር ነው እንደላከኝ። ምን አለ? አይ እንደዚህ ነው እንደዚህ አለ። እሺ እጁን የአንድ የከብት ወይም የበሬ በለውም ብለው እሱ ላይ ያስቀም ጸጉር ላይ። ከዛስ እጁን ባስቀመጠበት ጸጉር ልክ ምን ይሆናል? ዱንያ ላይ ትቆያለህ በለው። መጣ መለከል ሞት እንዲህ አላቸው። ከዛስ በኋላ ከዛማ ሲያልቅ ግን ትሞታለህ፣ ትሄዳለህ። ግልጽ ነው። ምንም ቢረዝም ያቺ የተጻፈችልን ቀን ሲመጣ ከዛች ቀን የሚያፈገፍግ የለም። ለዛ ቀናችን ሁሌ ዝግጅት እናድርግ፣ ሁሌ እንሂድ። ትላንት አብሮን የነበሩ ሰዎች የሄዱ ብዙ አሉ። አምና ከኛ ጋር የነበሩ ዒድን ያከበሩ ዒድ አልአድሓን ሐጅ ላይ ትውስታ ያሉ ጓደኞች የሄዱ አሉ። አንቺ ጋር የሄዱ ሰዎች አሉ። ምታውቂያቸው እህቶችሽ እህቴ የሄዱ አሉ። ያን እናስብና ወደ አላህ እንመለስ። ሁሌም ዝግጅት እናድርግ። ይሄ ቀን ላይ አላህን እንለምነው። ከምንም በላይ ኻቲማችን እንዲያሳምርልን። አደጋ ነው፣ ኪሳራ ማለት ይሄ ነው። ስለዚህ ሁሌ ያ ረብ እንበል፣ አላህ ጋር እንማጸን። ይሄ ቀን ላይ በዱዓ እናሳልፍ። መጾም ለምሽል ይጹም። ያ አላህ አንድ ቀን ነው ብዙ ወጣት ሲበላሳ ያን ጊዜ ትንሽ ይከፋኛል። ይህ በተለይ የውሙ ዓረፋ የ2 ዓመት ወንጀል ያስምራል። የ2 ዓመት ወንጀል በአላህ ግብር የ2 ዓመት ትማራለህ እንዲህ ካረክ ቢባል እንዴት ነው ማለት? ግብር ሲባል ሁሉም ማሻአላህ ወንጀል የውመል ቂያማ እኮ በጣም የምትወዳት እናትህ በጣም የምትወደው አባትህ አንድ ሐሰና ስጠኝ ብትለው እሱም አንድ ሐሰና ሙላልኝ ነው የሚልህ። አንድ ሰው እንኳን ቤተሰቦቹ አይደለም ምድር ላይ ያለ በአጠቃላይ ፊዳ ሆኖ እሱ ጀነት ሊገባ ደስ ይላል። ወመን ፊል አርድ ጀሚዓን ثم ይንጂ። ምድር ላይ ያለ በአጠቃላይ ጀሃነም ገብቶ እኮ ነው እሱ ነጃ ቢወጣ ደስ ይለዋል። ከላ ኢነሃ ለዛ በጭራሽ አይሆንም እንጂ ያ ቀን ከመምጣቱ ዛሬ ነው መተባበር፣ መረዳዳት። አባት ለልጅ ጥሩ አባቱ፣ እናት ለልጅሽ ጥሩ እናቱ ሁኚ። ልጅ ለእናቱ ጥሩ ልጁን፣ ለአባት ጥሩ ልጁን፣ ሐቃቸውን የምትወጣ የምታስደስት ሆን። ሁሉ ያስደስታቸው፣ ይደሰቱብህ፣ አላህ ይደሰትብሃል። ወላሂ በተለይ እናት አባት ያላችሁ ተጠቀሙ፣ አላህ እንዲደሰትብህ። የሄዱብን ካሉም ደግሞ እስትግፋር እናብዛላቸው፣ ሰደቃ እናብዛላቸው። ወዳጆች ካላቸው ጓደኞች ካላቸው የሚወዷቸው ጓደኞች ካሉ እንቀጥል፣ እንዘይራቸው። አባት ሲኖር ያን ወድሙ ጎዳዱን ይዘይር ነበር። አንተ ተክተ ዘይርለት። ወላጆች ከሞቱ በኋላ እኮ ሐቅ አላቸው። እስትግፋር ማብዛት፣ ዱዓ ማብዛት፣ የነሱን ቃል መሙላት፣ ወዳጆቻቸውን ዘመዶቻቸውን መቀጠል በወላጆቻቸው ከሞቱ በኋላ ያላቸው ሐቅ ነው። በህይወት ያሉ ግን ተጠቀመባቸው። ዱዓቸውን ያዝ። ጥፋት እንኳን ቢኖር ሂክማ ጥበብ ተጠቅመህ ከዛ ጥፋት እንዲላቀቁ ምከር፣ ገስጽ። በጭወት በምን አይደለም። ወላጆች ትልቅ ቦታ አላቸው በእስልምና። ስለዚህ በእነዚያ ቀናትም እነዚህ ነገር እናሳምር። ምናልባት አብዛኛው ሀገራችን ሰው ወደ ክፍለ ሀገር ይሄዳል። ምን ይላል? አስደስታቸው፣ የሚጠቅማቸውን ነገር በማድረግ በዚሁ አጋጣሚ ማሻአላህ አልባሳትን ማቴሪያልም ጠቃሚ ነው አድርግ። ነገር ግን ለአኺራ የሚጠቅማቸውን ነገር አድርግ። ዳዕዋዎችን ምንድን ነው በፍላሽ ማርገ ዳዕዋ ጭነህ ምን ሂድ። በየጊዜው የሚሰሙት የሚያዳምጡትን ስለ ሰላት፣ ስለ አቂዳ፣ ስለሚሰሩት መልካም ስራ የተደረጉ ዳዕዋዎችን ሂድ በየጊዜው እንዲያዳምጡት አድርግላቸው። በዚህ አጋጣሚ የምትሄዱ ወደ ክፍለ ሀገር የምትሉ ደግሞ ሰብስባችሁ ዳዕዋ አድርጉ። ሰውን አንቁት፣ ወደ አላህ እንዲመለስ ዲኑን እንዲረዳ አድርጉ። በሄዳችሁበት አጋጣሚ ተጠቅማችሁ
ኸይር ነገር ላይ ሙስሊም በሄደበት ቦታ ፉርሳ ድሉን ይጠቀማል። ሌላኛው 10ኛው ቀን ነው የውሙን ነህር ነው። የውሙን ነህር በጣም የደስታ ቀን ነው። ከዱንያ ቀናቶች በጣም በላጭ ቀን ከተባሉት አንዱ የውሙን ነህር ነው። አላህ ዘንድ ትልቅ ቦታ አለው። ኡዱህያ የሚያርድ ሰው ትልቅ ደረጃ አለው። ደሙ መሬት ከመፍሰሱ ፊት አላህ እጅ ላይ ነው የሚያርፈው። በፀጉሩ ልክ አጅር አለ። ነቢዩ ሰለላሁ ዐለይሂ ወሰለም 2 ሙክቶችን አረዱ። አንዱን ለራሳቸው ለቤተሰብ፣ ሌላውን ለኡመታቸው። ማረድ ያቃተው ያልቻለ እንኳን ማን አርደውለታል? ነቢዩ ሰለላሁ ዐለይሂ ወሰለም። አለዛ ግን ማረድ የሚችል ግን ማረድ አለበት። ረድ የሚያርድ ሰው ግን ማን ነው? ኡዱህያን ለማረድ የተነሳሳ ሰው የዙልሂጃ ሌሊት ወይም ቀን ሲገባ መሆኑ ነገ ነው ዙልሂጃ ከተባለ ምን መቆጠብ አለበት? ፀጉሩን መቆረጥ፣ ጥፍሩን መቆጠብ አለበት። ኡዱህያ የሚያርድ ሰው የኡዱህያ ቆዳ አይሸጥም። ለአራጁም እንደ ደሞዝ አይሰጥም። ሀዲያ ስጥ መነጻ ትችላለህ። ያረደበትን ግን ሌላ ክፍያ ነው መክፈል ያለብህ። ለምን? ኡዱህያው ሙሉ እንዲሆን። ኡዱህያ ለ3 ይከፈላል። ለምስኪኖች ይሰጣል፣ ለቤተሰብህ አለ፣ ለእንግዳ፣ ለምን ደግሞ የምታበላው አለ። ይሄንን ለምን ከተባለ ማህበራዊ ቀውስ እንዳይመጣ ነው። የቲም የሆኑ ወንድሞች የቲም ሆኖ የሄዱት አባቶቻቸው የሞቱባቸው በዛን ቀን ሐዘን እንዳይመጣቸው እኛ አባታችን ቢኖር ያርድልን ነበር ብሎ እንዳያስቡ ጎረቤቶችን ተመልከት። አደራ አላህ በሰጠ ርዝቅ ተጠቀም። አባቴ ቢኖር ጫማ ይገዛልኝ ነበር፣ አባቴ ቢኖር ልብስ ይገዛልኝ ነበር የምትል ልጅ ሊኖር አይገባም። አላህ በሰጠ ነገር አስደስት። ሙላላቸው፣ አላህ ይሞላልሃል። እንባቸውን ጥረግላቸው፣ አላህ ያንተን እንባ ይጠርጓል። ሀጃቸውን አውጣላቸው፣ ያንተን ሀጃ አላህ ያውጣል። ጎረቤቶቻችን እንመልከታቸው። በተለይ የቲሞችን እንመልከት፣ የተቸገሩትን እንመልከት። ለምን ነገ ምን ልጆችን ትቼ ልሄድ ይችላል? የቲም ይሆናሉ። ኸይር ከሰራ ኸይር ነገር ታስቀምጣለህ። ወላሂ ኸይር ነገር መስራት ለዘሮች ይጠቅማል። ሰይድ ብኑ ሙሰይብ ታላቁ ተዓቢይ ሙሐዲስ ሰላት ያበዛል፣ ሰደቃ ያበዛል፣ ኸይር ነገር ይሰራል። ምን ይለዋል ለልጁ? ይህን ምሰራው እኮ ላንተ ነው። ለምን? አላህ ቁርአን ላይ ሱረቱ ካፍ ላይ ወካነ አቡሁማ ሷሊሃን፣ አባታቸው እኮ የነዚህ ልጆች አባት ሷሊህ ነበር። ሙሳና ኸድር የነዛን ልጆች ቤት ሲያስተካክሉ እንቁ ሀብታቸውን ሲያወጡ ምን ሲሉ ለምን አትቀበልም ደሞዝ ምናምን ሲሏቸው ሙሳ ዓለይሂ ሰላም የነዚህ እኮ ወላጆቻቸው ምን ነበሩ? ሷሊህ ነበሩ። ሷሊህ መሆነ ኸይረኛ መሆነ ኸይር ነገር ያጋጥምሃል፣ ኸይር ነገር እንዲመጣ ያደርጋል። ስለዚህ የተቸገሩትን እንመልከታቸው፣ ጎረቤቶቻችን እናስደስታቸው። ከዛ አያሙ ተሽሪቅ ይባላል። ከኢዱ ቀን ቀጥለው 3ቱ ቀናቶች የኢድ ናቸው። እነሱ የሚበሉበት የሚጠጡበት ቀን፣ በእነሱ ቀን አይጾምም ማለት ነው። ኡዱህያ ያላረደ እንኳን የኢዱ ቀን ማረድ ያልቻለ እንኳን እስከ ዙልሂጃ 13ኛው ቀን ፀሐይ እስክትጠልቅ ድረስ እስከዛ ጊዜ ያለው የዛኔ ማረድ ይችላል ማለት ነው። ተክቢራው ነገ 9ኛው ቀን ጀምሮ ምን ባል ተክቢራ ይጀምራል። ከሱቢ ጀምሮ ልክ የውም አረፋ ሱቢ ጀምሮ ተክቢራ እስከ መቼ? እስከ 13ኛው 10 ሰላት ድረስ 5 ቀን ማለት ነው። ኢደል ፊጥርስ ልክ ኢድ ከሰላት ከሰገደ በኋላ ምን ይቆማል? ተክቢራ ይቆማል። ኢደል አድሃ ላይ ግን 5 ቀን ይደረጋል። ኢደል ፊጥር ላይ ስንወጣ ተምር ቀምሰን እንወጣለን። ኢደል አድሃ ላይ ግን ጾመኛ ተሆኖ ነው የሚወጣው፣ ሳይበላ ይወጣል። ስትመለስ ነብዩ ካረዱት ይቀምሱ ነበር ካለ እንደዛ አለዛ ቤት ያፈራውን ተቀምሳለ። በዛው አጋጣሚ ምናልባት እዚህ ፊት ለፊታችን ሐሩን ሚዲያም አለ፣ መልእክቱን ለሁሉም ያደርሱልናል ብዬ ተስፋ ስለማድረግ አደራ የኢዱ ቀን ላይ ሴቶች፣ በተለይ ሴቶች አላህን ፍሩ። አላህን የምናወድስበት የምንዘክርበት ቀን እንጂ የምናመጽበት ቀን አይደለም። አለባበሳችንን እናሳምር። አላህ የሚወደውን አለባበስ እንልበስ። ሴት ልጅ የመስገጃው ቦታ እንድትወጣ ተፈቅዶላታል። ትበረታታላችሁ በዛች ቀን። ሐታ ሀይድ የሆኑ ሴቶች ጭምር ይውጡና ከመስገጃው ይራቁና የሙስሊሙን ዱዓ ይቀበሉ ተባለ። ግን ሲወጡ በአሁኑ ሰዓት አላህ ይጠብቀን ማች እየተባለ መንገድ ላይ ሰልፊ ፎቶ ምናምን ይሄ አላህን ማመጽ፣ አላህን በምናመሰግንበት በምንገዛበት ትልቅ
ቀን ነው። አያሙ ነህር ማለት በጣም በላጭ ቀን ነው። አላህ ዘንድ የተወደደ ቀን ነው። በዛ ቀን አላህን እናመጻለን። ታዲያ አለባበሳችንን እናሳምር። አላህ የሚወደውን አለባበስ ስትሰተሪ ስትደበቂ ወላሂ ከተደበቅሽበት ቦታ አላህ አውጥቶ ትልቅ ደረጃ ያደርሰሻል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚፈራ አላህን የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል። አላህን የፈራች ሴት በተደበቀችበት ቦታ አላህ የተሻለ ህይወት ትዳር አላህ ያመጣላታል። ያላገባች ከሆነች ጭንቀቷን አላህ ያስወግድላታል። ለወንዱም ጭምር ጭንቀትን መከራ አላህ ያስለቅቃል አላህን ስንፈራ። ስለዚህ ያን ቀን አላህን የምንገዛበት ቀን ነው። በዚህ መልኩ እናሳልፍ። እነዚህ 10 ቀናቶች በጣም ውድ ቀናቶች ናቸው። በተክቢራ በተህሊል እንደዚሁም በተስቢህ አላሁ አክበር ላኢላሃ ኢለላህ አልሐምዱሊላህ ዚክር የምናበዛበት ቁርአን የምንቀራበት ዱዓ የምናበዛበት ሰደቃ ላይ የምንበረታታበት ለቤተሰቦቻችን የምናስደስትበትን ቀናቶች ሊሆኑ ይገባል። በተለይ የውሙ ነህር ላይ የዒድ ቀን ያልጠቀስኩት ነገር ሰው መመለስ አንዳንዱ አቅም ኖሮት አካውንቱ ላይም ተቀምጦ ሁሌ ቤተሰቡን በቃ የሚያስጨንቃል። ሁላችሁም እያልኩ አይደለም። አንዳንዱ ሰው አስደስታቸው አላህ ይደሰትብሃል። ከወንጀል በኩል እኮ ይበቃዋል። ማን በሱ ስር ያሉትን ማንገላታቱ ከወንጀል በኩል ይበቃዋል ተብሏል። አላህ በሰጠ ስታይ ማስደሰት ግዴታ ነው። እኛን አሳመረ ስታስደስት ደግሞ አጅርም አለ፣ ምንዳ አለ። ነገ የውመል ቂያማ እኮ በእስቲግፋር ማይማር ወንጀል አለ። በምን ይማር? በጭንቀት ብቻ እንደው ቤተሰቦች ምን ላብላ ምን ላጠጣ ብሎ ይጨነቃል አይደል? በዚህ ብቻ የሚማር ወንጀል አለ። ከዛ ውስጥ አላህ እንዲያደርገ ለቤተሰቦች መልካም ላለው ጥሩ ከተናገርኩም ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala እነዚህን ቀናቶችን እሱ በሚፈልገው መልኩ የምናሳልፍ አላህ ያድርገን። በኸይር ነገር የምንጨርስ አላህ ያድርገን። ኸይር ነገር ላይ የምንገኝ አላህ ያድርገን። በመልካም ቦታ ላይ የምንገኝ አላህ ያድርገን። ሐጅ የሄዱትን ሐጃቸውን አላህ ይቀበላቸው። ከሐጅ ስራቸውም ደግሞ በሰላም ጨርሰው የሚመጡ አላህ ያድርጋቸው። እኛንም ደግሞ የሚቀጥለው ላይ ያ አላህ ከሚወፍቃቸው ባሮች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala ሐጅን ከከተበላቸው ከጻፈላቸው ባሮች መካከል አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። ለኢስላም የምንሰራ የምንለፋ የምንደክም አላህ ያድርገን። ዑምራችንን እድሜያችንን ቀሪ እድሜያችንን አላህ በሚፈልገው መልኩ ከሚያሳልፍ ባሮች መካከል አላህ ያድርገን። ያ ረብ አላህ መጨረሻችንን ያሳምርልን። የሞቱብን ሙስሊም ወንድሞቻችን የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ቤተሰቦቻችንን አላህ ያሽርልን። ለመስጊዴ ብለው የሞቱትን ወንድሞቻችንን ከሸሂዶች ደረጃ አላህ ያድርጋቸው። ከሸሂዶች ደረጃ አላህ ያድርጋቸው። ያንን ደረጃ አላህ ይወፍቃቸው። መስጊዴ ፈረሰብኝ ብለው ህይወታቸው አጥቷል። ያ አላህ ይቀበላቸው። የቆሰሉብንን ደግሞ አላህ ያሽራቸው። ለቤተሰቦቻቸውም ጽናቱን ሰብሩን አላህ ይስጣቸው። እኛንም ጽናቱን ሰብሩን አላህ ይስጠን። ሁሌ ለዲን እንዲነሱ አንበሶች አሉን። አላህ በህብረት በአንድነት በአሚሮቻችን የምንጓዝ ጀግኖች አላህ ያድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم ادفع الظالمين بالظالمين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. واخذل من خذل المسلمين. ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. اللهم سلمني لرمضان وسلم رمضان لي وتسلمه مني متقبلا.